የተለየ ነገር ለማግኘት ሁሌም ጥረት ይፈልጋል። በቀላሉ እንዲሁ የሚገኝ የከበረ ውድ ነገር የለም። የስኬት ቁልፍ ልዩ ፍላጎትና ችሎታን ፈልጎ ማግኘት ነው። በዓለም ላይ ታላላቅ ስኬቶችን የሚያጎናጽፉ ሰዎች መክሊታቸውን የተለየ ችሎታና ፍላጎታቸውን ያገኙ በሱ ላይ በርትተው የሰሩ ናቸው። ትምህርት ቀጣይ ያለው የኢኮኖሚ እድገትን ለማምጣትና ድህነትን ለመቀነስ አይነተኛ መሰረት ከመሆኑም ባሻገር ለሰብአዊና ዲሞክራሲያዊ መብቶች መረጋገጥ ከፍተኛ አስተዋጽኦ ያበረክታል። በመሆኑም ትምህርት ለሁሉም ዜጎች በተለይም ለአካል ጉዳተኞች ተማሪዎች ተደራሽ ለማድረግ የልዩ ፍላጎት ወይንም አካቶ ትምህርት በ2004 ዓ.ም ተሻሽሎ ሲተገበር መቆየቱ ይታወሳል። በቦሌ ክፍለ ከተማም በ24 በልዩ ፍላጎትና አካቶ ትምህርት ቤቶች 2819 ተማሪዎች ልዩ ድጋፍ እየተደረገላቸው እየተማሩ ይገኛሉ። ተማሪዎቹን ውጤታማ ለማድረግ ትምህርት ጽሕፈት ቤት አስፈላጊውን ድጋፍና ክትትል እያደረገ ይገኛል። በዛሬ ፕሮግራማችን የአልፋ መስማት የተሳናቸው ልዩ ቅድመ መጀመሪያ፣ የመጀመሪያ ደረጃና መካከለኛ ደረጃ ትምህርት ቤትን የምናስቃኛችሁ ይሆናል። አብራችሁን ቆዩ። አልፋ መስማት የተሳናቸው ትምህርት ቤት 28 የቅድመ አንደኛ እና 110 የአንደኛ ደረጃና የመካከለኛ ደረጃ ትምህርት ቤት ተማሪዎች አሉ። ስለዚህ በዚህ ዓመት አሁን አጠቃላይ ይዘን እያስተማርናቸው ያላቸው ተማሪዎች 138 ናቸው። 138ቱም ዴፍ ተማሪዎች ናቸው፣ መስማት የተሳናቸው ተማሪዎች ናቸው። ከነዚህ ተማሪዎች መካከል ደግሞ 11 ተማሪዎች መስማት የተሳናቸው ከመሆናቸው በተጨማሪ ደግሞ ደረጃው የተለያየ የአእምሮ እድገት ውስንነት፣ ኦቲስቲክ የሆኑ ተማሪዎች አሉ። ስለዚህ እነዚህ ተማሪዎች በልዩ ክፍል የተለየ ልዩ ድጋፍ ተጨማሪ ድጋፍ እየተደረገላቸው እየተማሩ ያሉበት ሁኔታ አለ። አልፋ ትምህርት ቤት ትልቁ ችግር ተማሪዎቻችን ከርቀት ቦታ ነው የሚመጡት። በጣም ከርቀት ቦታ ለምሳሌ ከቡራዩ የሚመጣ ተማሪ አለን፣ ከቃሊቲ የሚመጣ ተማሪ አለን፣ ከጣፎ የሚመጣ ተማሪ አለን። ይሄ የሆነበት ምክንያት ይሄ ትምህርት ቤት እንደ አዲስ አበባ አንድ ልዩ ትምህርት ቤት ነው ለመስማት የተሳናቸው ትምህርት የሚሰጥ አንድ ልዩ ትምህርት ቤት ይሄ ነው ያለውና ትምህርት ቤቱን ፍለጋ ተማሪዎች ከርቀት ይመጣሉ። ስለዚህ ተማሪዎች ምን ችግር ይገጥማቸዋል? ከፍተኛ የሆነ የትራንስፖርት እጥረት ችግር ይገጥማቸዋልና ይሄንን ለመፍታት አካባቢው ላይ ያሉ አንዳንድ ሰዎችን በማስተባበር ለተማሪዎቹ ትራንስፖርት እንዲያገኙ የምናደርግበት ሁኔታ አለ። ከዛ ባለፈ እንግዲህ በ2017 ዓ.ም ይሄ ትምህርት ቤት ወደ ሁለተኛ ደረጃ አድጓል። ስለዚህ ሁለቱም አንደኛ ደረጃውም ሁለተኛ ደረጃውም እዚሁ ግቢ ላይ በዚሁ ህንፃ ላይ ነው ትምህርቱ የሚሰጠውና ያው ከፍተኛ የሆነ የመማሪያ ክፍል እንዲሁም ደግሞ ወደፊት ደግሞ የአገልግሎት መስጫ ክፍል እጥረት ያጋጥመናልና እሱ እንግዲህ ከአቅም በላይ ነው። ክፍለ ከተማውም ይሄንን ጉዳይ ይዞ የክፍለ ከተማ ትምህርት ጽሕፈት ቤት ማስፋፊያ ቦታዎችን የማፈላለግ ትምህርት ቤቱን ሁለተኛ ደረጃውን ለብቻው እንዲሆን የማመቻቸት ስራ እየሰሩ ያሉበት ሁኔታ አለ። እንግዲህ በሂደት ይሳካል ብዬ ተስፋ አደርጋለሁ። ዓለም አቀፍ የፈጠራ ስራ ውድድር የኛ ተማሪዎች አንደኛ ወጥተው የሜዳሊያም የምስክር ወረቀትም ተሸላሚዎች ሆነዋል። እንደ ከተማ እንደ ክፍለ ከተማም እንደ ወረዳም ተሸላሚዎች ነበሩ ተማሪዎቻችን በፈጠራ ስራ። እንዳልኩት ይሄ ትምህርት ቤት በጣም በልዩ ሁኔታ ተማሪዎችን የሚያሰለጥንበት በጣም የተደራጀ የእጅ ስራ ክፍልና የእንጨት ስራ ክፍል አለ። ስለዚህ እሱ እንደ አንድ የትምህርት አይነት የስራና ክህሎት ትምህርት ተብሎ በልዩ ሁኔታ ለአንደኛ ደረጃውም ለሁለተኛ ደረጃውም ቢፈቀድ እና ተማሪዎቹ እዛ ላይ ትኩረት አድርገው እንዲማሩ ቢደረግ ጥሩ ይሆናል የሚል ነገር አለኝ። እንደ አልፋ ብቻ ሳይሆን ደግሞ እንደ መስማት የተሳነው ማህበረሰብ በልዩ ትኩረት ሊሰጥ ይገባል ብዬ የማስበው ለምሳሌ ጤና ጣቢያ ላይ ብትሄጂ አስተርጓሚ የለም፣ ፖሊስ ጣቢያ ብትሄጂ አስተርጓሚ የለም። አንድ እክል ገጥሟቸው ችግር ገጥሟቸው ፍርድ ቤቶች ላይ ወይም ሌላ አገልግሎት መስጫ ተቋማት ላይ ቢሄዱ አስተርጓሚ የለም። ስለዚህ ለዚህ መፍትሄ የሚሆነው መደበኛ ትምህርት ቤቶችም ላይ ኮሌጆችም ላይ ዩኒቨርሲቲዎችም ላይ የምልክት ቋንቋ ትምህርት እንደ አንድ የትምህርት አይነት የሚሰጥበትን ሁኔታ ይሄን በጽኑ አቋም መንግስት ይዞት ወይንም ደግሞ ትምህርት ቢሮ ይዞት የሚሰጥበትን ሁኔታ ቢመቻች እነዚህ ልጆች መስማት ላይችሉ ይችላሉ፣ መማር ግን ይችላሉ። መማር በሚችሉበት መንገድ ይማራሉ። ይሄንን ለማመቻቸት መንግስት በጣም ዝግጁ ነው። ብዙ ግብአት እያሟላ ነው ያለው። ስለዚህ ህብረተሰቡ መስማት የተሳነው ተማሪ ሲኖር ልጅ ሲኖረው ወይም ደግሞ መስማት የተሳነውም ሆኖ የአእምሮ እድገት ውስንነት ያለበትም ቢሆን ወደ ትምህርት ቤት አምጥተዋቸው ተማሪዎቹ እንዲማሩ ዜጎች ናቸው። እነሱ ለሀገር ያገለግላሉ።
ለሀገር የሚያገለግል ዜጋ አድርገን እንድናወጣቸው ወደ ትምህርት ቤት እንዲያመጧቸው ነው ጥሪዬን ማስተላለፍ። በመማር በማስተማር አልፋ ትምህርት ቤት ወይም እዚህ መስማነ ሳይንስ ትምህርት ቤት ስናየው ሌሎች ትምህርት ቤቶች የሚማሩት ትምህርትና እዚህ ያሉ ትምህርት መጽሐፎች ተመሳሳይ ናቸው። መስማነ ሳይንስ የሚረዱበት መንገድ ተደርጎ አልቀረበም። መስማነ ሳይንስ ይሄንን ትምህርት እንዴት አድርገን እንለውጥ ሲል በጣም ከባድ ችግር፣ በጣም ከፍተኛ ወለ ጉልበት ያለ አቅም ያለ በጀት ገንዘብ ይፈልጋል። መስማነ ሳይንስ ትምህርቶች ስዕል ሳር ሲባል በትምህርት ሚኒስቴር የሚዘጋጀው መጽሐፍ በጣም ለማስተማሩት በጣም ከባድ ነው። መስማነ ሳይንስ ያማከለ አይደለም። አሁን መስማነ ሳይንስ ብቻ አይደለም፣ በፈተናው ከሌሎች እኩል የሚታዩት ሌሎች የሚፈተኑት ፈተና ለዚህ ለመስማነ ሳይንስ የሚሰጣው። ለምሳሌ አንድ መስማነ ሳይንስ አንድ ሰው መስማት የሚችል ከሆነ ትምህርት የሚጀምረው ከቤቱ ነው። በቤተሰቦች በአካባቢው የተለያየ ድምፅ በሚዲያም ሊሆን ይችላል፣ የተለያየ ድምጾች ይሰማል። በዛ ጊዜ ብዙ እውቀቶች ይወስዳል፣ ብዙ ይማራል። መስማነ ሳይንስ ግን እዚህ ይመጣል። እዚህ ከመጡ በኋላ ነው ገና ሀሁ መቁጠር የሚችሉት፣ የተለያዩ ቃላት መማር የሚችሉት እዚህ። ይሄ ደግሞ ብዙ እንቅፋት እየሆነ ነው ማለት ነው። ከወላጅ ጋር በምንልበት ጊዜ አብዛኛው ወላጆች መስማነ ሳይንስ የሚለው ነገር ግልጹን አያውቁትም። በቃ መስማት አለመቻል ማለት መስራት አለመቻል ብሎ የሚያስቡም አሉ። ግንዛቤ የሌላቸው ወላጆች አሉ። መስማነ ሳይንስ የሚፈልጉት ነገር መስራት ይችላሉ። ትምህርቱ እድሉ ካገኙት መስራት ይችላሉ። አሁን ወላጆች ቋንቋ አይችሉም። በቤታቸው ምረዳቸው ሰው አሁን ልጆቹ የቤት ስራ ስንሰጣቸው የቤት ይሄን ነገር አልገባኝም ቢሉ ወላጆች አይረዷቸውም። ምክንያቱም ምንድነው? ቋንቋ አይችሉም። ቋንቋ ስለማይችሉ ደግሞ ሌላ ከፍተኛውን ችግርን የሚያመጣው ወላጆች እዚህ ትምህርት እንደምን ጥረት ያደረጉ ቋንቋ በሳምንት ቅዳሜ ቋንቋ ለማስተማር ጥረት ያደረግ ነበር። በዚህ ቋንቋ ለመማር ግን ፍላጎት አላቸው። ብዙ የሚመጡ አናሳ ናቸው። በመንግስት በኩል በምናይበት ጊዜ መንግስት ዓለም አቀፍ የአካል ጉዳተኞች መስማነ ሳይንስ ስምምነት ተፈራርሟል። ያ የተፈራረመው ስምምነቱ እስካሁን ፐርፌክት የጸደቀ ማለት እዚህ እየዋለ ነው ማለት አይቻልም። እኛም መፍጠር እንችላለን፣ ሀገር መምራት እንችላለን። መስማት ብቻ ነው እንጂ መስራት የሚከብድ ነገር የለም። መንግስት ለኛ የተሻለ ትኩረት ቢሰጠን እኛም የተሻለ ነገሮች የተሻለ ስራዎች መስራት እንችላለን። አሁን እኛ የተለያዩ ጥያቄዎች ለመንግስት እናቀርባለን። አሁን አንድ ትምህርት ቤት 15000 ካሬ ሜትር መሆን አለበት ይላል። እዚህ ትምህርት ቤት 2000 ካሬ ሜትር አይሞላም። የሚጫወተው ጠባቡ ነው። እንደገና ደግሞ ልዩ ፍላጎት ተማሪዎች ናቸው። ሊወጥቁ ይችላሉ፣ ጉዳት ሊደርስባቸው ይችላል። ትምህርት ቤቱ ሰፋ አድርጎ የተሻለ ነገር እንቅስቃሴ ማድረግ የሚጠበቅበት ነው መንግስት ነበር። ከማስፋፊያ ጋር የመንግስት ባዶ መሬት የለም። ከፌዴራል ቢሮዎች ጋር መነጋገር የሚጠይቅ ነገር አለ። በእኛ የማያልቅ ስለሆነ ነው። ከኛ የሚጠበቀውን ጨርሰናል። ከወረዳው ከትምህርት ቤት የተነሳ መነሻ አለ። ወረዳው ደግሞ ያንን መነሻ አድርጎ ለኛ ጽፏል። እኛም ደግሞ ጠይቀናል። እዚህ ላይ ደግሞ የወላጆችም የወላጅ ኮሚቴም እስከ ትምህርት ቢሮ ድረስ ከርዕሰ መምህሩ ጋር ሄደው ጠይቀዋል። እሱን በእኛ በኩል መሄድ ያለብንን ሂደቶች ጨርሰናል። የሚሆነውን ነገር ደግሞ በጋራ እናያለን። ክትትልና ድጋፍ እንግዲህ አንዱ የተማሪዎች እንዲመዘገቡ የማድረግ ስራ ነው። ይህን የመቀስቀስ ስራ ይሰራል። የቅስቀሳ ስራ ነው። ሁለተኛ ግንዛቤ መስጠት ነው። ሶስተኛ የሚያስፈልጋቸውን ማቴሪያሎችና ቁሳቁሶች የማሟላት ስራ ነው። ከዛ ውጪ ግን በዚህ የተመደቡ ባለሙያዎች በቋሚነት ቼክሊስት አዘጋጅተው እቅድ አላቸው። በእቅዳቸው መሰረት ተግባራዊ ስለመሆኑ ኢቫሉዌት ያደርጋሉ እያንዳንዱ። ስለዚህ ይሄ ልዩ ፍላጎት ባለሙያ እዚህ ብቻ አይደለም፣ ወረዳ ላይም አለ፣ እዚህም አለ። በዛ ደረጃ በትምህርት ቤቶችም አለ።